ሰላም ወዳጆቻችን ዛሬ እንግዲህ ወደ ማንቸስተር ዩናይትድ ቤት እናቀናና በማንቸስተር ዩናይትድ እይታ ውስጥ ያለውን አርዶን ጃሺሪን እናያለን። ጃሺሪ በጣም የሚደነቅ የክለብ ብሩጅ ተጫዋች ነው። ይህ ተጫዋች እንግዲህ ድንቅ ብቃቱን ባለፉት የውድድር ዓመታት አሳይተዋል። በተለይ በስዊዘርላንድ ብሔራዊ ቡድን ከ21 ዓመት በታች ከዛ ውጭ ደግሞ በክለብ ብሩጅ ባለፈው የውድድር ዓመት እንግዲህ ጥሩ ፐርፎርማንስን ካሳዩ ቡድኖች ውስጥ አንዱ ነበር። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ሙከራ እያደረጉ ይገኛል። በተለይ ጄሰን ዊልኮክስ የዚህን ተጫዋች ፊርማ ለማግኘት በሚገባ ጥረትን እያደረገ ይገኛል። ይህ እንግዲህ ስዊዘርላንዳዊ ተጫዋች በጣም ክህሎቱ ከሉካ ሞድሪች ጋር ይመሳሰላል ብለው ብዙዎቹ ይናገሩለታል። ማንቸስተር ዩናይትድ ለሩበን አሞሪም የሚመጥን ትክክለኛ ጨዋታ ላይ የተመሰረተ የመሀል ተጫዋች ያስፈልገዋል። እንግዲህ ዘንድሮም በካዝሜሮና በማኑኤል ኡጋርቴ መቀጠልን አያስቡምና በአማካይ መስመር ላይ በተለይ ማንቸስተር ዩናይትድ የሚጎለው በግራ እግር መጫወት የሚችል ወደ ግራ መስመር ላይ መሰለፍ የሚችል የአማካይ መስመር ተጫዋች የላቸውምና ያንን አይነት የአማካይ መስመር የሚያገኙ ከሆነ በተለይ ለሩበን አሞሪም ደግሞ በሁለት አማካይ ለሚጫወት ቡድን ለተከላካይ አማካይ ብቻ ሳይሆን የማኑኤል ኡጋርቴና የካዝሜሮ ችግር ብዙ ጊዜ የሚሆነው ሁለቱም የተከላካይ አማካኝ ሚና ነው የመጀመሪያ መጫወቻቸው ቦታና ኳሱን ማስጣል ላይ እንጂ ኳሱን ወደፊት ፕሮግረስ ማድረግ ላይ ደከም ይላሉና ከዚህ በፊት በስፖርቲንግ ሊዝበን ሩበን አሞሪም እንደሚጠቀሙት እንደ ሁይላንድ ተመራጭ የሆነ አይነት ተጫዋችን ማምጣት ነው። ይህኛው ተጫዋች በኳስን ወደፊት በመውሰድ በቦል ፕሮግሬሽን ቁልፍ ኳሶችን በማቃበል ከዛ ውጭ የብሩኖ ፈርናንዴዝን ወደ ኋላ ቦታ ተመልሶ ለዚህ ቦታ ላይ ለመፎካከር ከሚያደርግ ይልቅ ብሩኖን ወደፊት እንዲጠቀሙበት የሚያስችል የማንቸስተር ዩናይትድ ኳስ ሲመሰርት ከኋላ ጀምሮ ማገዝ የሚችል በተለይ በረጃጅም ኳሶቹ መደነቅ የሚገባው አርዶን ጃሺሪ ማን ነው ብለን እንጠይቃለን። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በመላው አውሮፓ ካሉ ትልልቅ ቡድኖች ጋር እየተፋለመ ይገኛል። ማንቸስተር ሲቲ፣ ኤሲ ሚላን፣ ኢንተር ሚላን እንዲሁም ሌሎቹም ይፈልጉታል። አርቢ ላይፕዚግ፣ ዶርትመንድ የዚህ ሁሉ ፈላጊዎቹ ናቸው። እንግዲህ ኤሲ ሚላን የመጀመሪያውን ጥያቄ አቅርቦ ነበር 27 ሚሊዮን ዩሮ አልተሳካም። እንግዲህ እስከ 37 ሚሊዮን ዩሮ ይጠብቃሉ። ማንቸስተር ሲቲ የዚህ ተጫዋች አድናቂ ነው። ማንቸስተር ሲቲንም መፎካከርና ማሳመን ይጠበቅበታል። ዩናይትድ ለምን አርዶን ጃሺሪን ፈለገው? በዛሬው ፕሮግራማችን የምናይ ይሆናል። ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ደርማቻችን ጆይን በማድረግ ያያ ስፖርት ቤተሰብና አባል ይሁኑ። እንግዲህ ዩናይትድ በዝውውር መስኮቱ ላይ ጠንከር ብሎ እየተንቀሳቀሰ ይገኛል። የብሪያን ምቤሞ በዚህ ሳምንት የሚደረግ ጤና ምርመራውን ድረስ የሚያደርግ በኮንትራት ጉዳይም እንዲሁም ደግሞ የመጨረሻ ያሉትን ዋጋም ለብሬንፎርድ የሚያቀርቡ ይሆናል። የመጀመሪያው ፈራሚ ሆኖ ደግሞ ዩናይትድ ኦልድ ትራፎርድ የደረሰው የግራ መስመር ላይ የሚጫወት ብቃት ይኖረዋል ተብሎ 62.5 ሚሊዮን ፓውንድ ለወልቭስ የተከፈለበት ማቲያስ ኩኛ ነው። አሁን ሶስተኛው በማንቸስተር ዩናይትድ በሚቀጥሉት ጊዜያቶች ከሚፈለጉ ተጫዋቾች ውስጥ አንዱ የአማካይ መስመር ነው። የአማካይ መስመሩን ለመፈለግ በአማካይ መስመሩ ላይ በተለይ ለዩናይትድ የሚፈልጉት የአማካኝ ሴንትራል ሚድፊልደር የሚባል ነው። እንግዲህ በ3-4-3 አጫዋት ስታይል ውስጥ የአማካኝ ማለትም የአማካኝ አጥቂ፣ የአማካኝ ተከላካይ ሳይሆን አማካኝ ሆኖ የሚጫወት ተጫዋች በጣም አስፈላጊው ሚና እንደሚኖር ይታወቃል። ምክንያቱም አንዳንዴ ኳሶችን ማስጣል ላይ የሚሳተፍ አንዳንዴ ደግሞ ኳሶችን እንዲጀምሩ የማድረግ እንዲሁም ደግሞ ወደፊት ኳሶችን መውሰድ የሚችል ነው። ይህ በቤልጅየም የሚገኘው ክለብ ብሩዥ የውድድር ዓመቱ ሻምፒዮን ሲሆን ከዛውጭ የክለብ ብሩዥ ደግሞ ምርጥ ተጫዋች የቤልጅየም ሊግ ምርጥ ተጫዋች ሆኖ አርዶን ጃሺሪ ጨርሷል። በጣም አስገራሚ ብቃት ያለው ነው። ያንን ተከትሎ ነው እንግዲህ ማንቸስተር ሲቲዎች በቻምፒዮንስ ሊጉም ተገናኝተው ነበር። ፒኤስጂም የዚህን ተጫዋች ፈላጊ ናቸው። ስለዚህ ኤሲ ሚላንም ይፈልገዋል። ማንቸስተር ዩናይትድ ይህንን ታዳጊ ማምጣት ይጠበቅባቸዋል። 22 ዓመቱ ላይ ነው የሚገኘው። ያለው ክህሎት ግን በጣም አስገራሚ ነው። 37 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ የሚጠጋ ዋጋን መክፈል ይጠበቅባቸዋል። እንግዲህ ስለዚህ ተጫዋች ስናወራ በጣም ብዙዎቹ የዛሬ 10 ዓመት በፊት ታዳጊውን ሉካ ሞድሪች እዚህ ልጅ ውስጥ እናያለን የሚሉ ብዙ አስተያየቶች አሉ። ስለዚህ ከሞድሪች ጋር እንግዲህ ምንም እንኳን 22 ዓመትና 39 ዓመት ላይ ቢገኙ አንዳንድ ቁጥራዊ መረጃዎች ግን በጣም ያመሳስሏቸዋል። ለምሳሌ ዱዋሎችን ወይም ደግሞ አንድ ለአንድ ግንኙነቶችን ካያችሁ ሁለቱም በየጨዋታ በአጠቃላይ ያደረጉትን በውድድር ዓመቱ ብታዩ 55.2 እና 50.4 ነው። ትንሽ በዚህ በኩል የተሻለ የሆነው አርዶን ጃሺሪ ነው። ከዛ ውጭ በመከላከሉ ረገድ አርዶን ጃሺሪ የግራ መስመሩን በተለይ በጣም ጥሩ የሚባል ነው። ከዛ ውጭ ወደፊት ቦል ኬሪውን ካየን ግን ከሞድሪች የተሻለ ሆኖ ይታያል። ነገር ግን አሁን እድሜ የሚጠይቀው ጥያቄ ደግሞ ቁልፍ ኳሶችን ወደፊት በማቃበል ሞድሪች 95% ድረስ ቁልፍ ኳሶችን ያቃብላል። ጃሺሪ ግን 76.6% ነው። ስለዚህ ይህንን ማሻሻል የሚጠበቅበት ይሆናል። በአጠቃላይ እንደ ቡድን ሁለቱም ጠንካራ ስብስብ፣ ጠንካራ ብቃት፣ ጠንካራ ፐርፎርማንስ ያለው ቡድን ውስጥ ነው የተጫወቱት። ነገር ግን ወደ አውሮፓ መድረክ
መድረክ ላይ መጥቶ ጃሽሪን ሲጫወት ማየት በትልልቆቹ ሊጎች ላይ የሚጠበቅ ነው የሚሆነው። በተለይ ዩናይትድ ያለበትን የአማካይ ችግር አሁን ዩናይትድ ቤት ያለው ችግር ምንድነው? በዘመናዊ እግር ኳስ ወይም በ4-3-3 ካያችሁት የ8 ቁጥር እጥረት አለባቸው። ከዛ ውጭ ብዙዎቹ ተጫዋቾች ካያችሁ ወይ 10 ቁጥር ናቸው፣ ያለበለዚያ ደግሞ 10 ቁጥር በመሆን ነው። ብዙ ጊዜ አሁን ብሩኖ ፈርናንዴዝ ብዙ ጊዜ ወደ ኋላ ተመልሶ ኳሶችን ወደፊት ፕሮግረስ ለማድረግ ሲሞክር የፍጻሜውን ጨዋታ ጨምሮ ካያችሁት ስህተቶችን ይሰራል። እንደዚህ አይነት እንደ ጃሽሪ አይነት ከመጡ ግን ምንድነው ኳሱን በሚገባ ወደፊት መውሰድና ወደፊት ፓስ ማድረግ የሚችሉ ነው። እኔ ውድድሮች ላይ ሳየው የዚህ ተጫዋች ፐርፎርማንስ በግራ እግር መጫወቱን ተከትሎ የግራኒት ዣካን በአርሰናል ቤት የሚያስታውስ አይነት ብቃት አለው። ግራ እግሩን የሚጠቀምበት አይነት እንደ ችግር የሚነሳው ቀኝ እግሩን አለመጠቀሙ ነው። ነገር ግን ዩናይትድ ከኋላ ሲመሰረት በተለይ ጥሩ ገዛን ማድረግ የሚችል ነው የሚሆነው። ዩናይትድ ከኋላ በሚመሰረትበት ጊዜ ሁለቱም የመስመር ተጫዋቾች ወደፊት ስለሚያጠቁ ከሶስቱ መሀል ተከላካዮች አንዱን ወደ አማካኝነት በመውሰድ ወደ ኋላም ተመልሶ የተሻለ ፍልሚያዎች እንዲያደርግ የሚያስችል ነው። ፕረስ ቢደረግ ጫና ቢፈጠርበት በቀላሉ ነው ፓሶችን የሚያደርጉ ደረመች 95% ላይ የሚቀመጥ ፐርፎርማንስ ላይ ያለው በረጃጅም ኳሶች ላይ። ይህ እንግዲህ ለዩናይትድ አስፈላጊ ነው። በተለይ ካዝሜሮና ኡጋርቴን በውድድር ዓመቱ ከዚህ ተጫዋች ጋር ማሳተፍ የሚቻል ነው። በውድድር ዓመቱ 35 ጨዋታዎችን አድርጎ 3 ጎሎችን 4 አሲስቶችን ማድረግ ችሏል። ቁመቱ ሜትር ከ81 ላይ ይገኛል። ለምን ማንቸስተር ሲቲ ፈለገውም ስትሉ ይህንን የ8 ቁጥር ሚና ቦታ እንዲሸፍንላቸው ነበር የሚፈልጉት። አጠቃላይ ፐርፎርማንሱ በጣም አስገራሚ ሆኖ ነው እኔ ያገኘሁት። ነገር ግን ያው በቤልጂየም ሊግ መወዳደርና በእንግሊዝ ፕሪሚየር ሊግ መወዳደር ትንሽ የሚያስቸግር ነው የሚሆነው። ለምሳሌ በአሲስት ረገድ ካየነው በ90 ደቂቃ ውስጥ 0.2 አሲስቶችን ማድረግ ይችላል። ይህ 90% ላይ ያስቀምጠዋል። በኤክስፔክትድ ጎል ካያችሁ 0.2 ነው፣ 95% ላይ የሚያስቀምጠ ነው። በአማካይ መስመር ከሚጫወቱ ተጫዋቾች በጣም ጥሩ ክህሎት ያለው ሆኖ ነው የሚታየው። ነገር ግን በኔ እይታ ለዩናይትድ የሚያስፈልገው የኳስ የማቃበል ንጻሬውን ማየት ነው። 86.6% ነው። ፓስ አቴምፕት የሚያደርገው በጨዋታዎቹ 65 ኳሶችን ይሞክራል። እነዚህ 90% ላይ የሚያስቀምጡት ነው የሚሆነው። ገና 22 ዓመቱ ነው አድማጮቻችን። ስለዚህ ዩናይትድ አዲስ አብዮትን የሚገነባበት የአማካይ መስመር ተጫዋች ይሆናል። እድሎችን መፍጠር ወደፊት ኳሱን ይዞ ከሄደ ጥሩ እድሎችን አሉት። ትንሽ እንደ ችግር ሊታይበት የሚችለው እንደ አማካይ ተጫዋች ብዙ እድሎችን ሲሞክር አይታይም። ኢንተርሴፕሽን ላይ ጥሩ ነው፣ ታክሎች ላይ ደካማ ነው፣ ብሎክ ማድረግ ላይ ደካማ ነው፣ የአየር ላይ የአንድ ለአንድ ግንኙነቶች ላይም ደካማ ነው። እነዚህን ሁኔታዎች ማሻሻል ይጠበቅበታል። ሌላ ምን አይነት ፐርፎርማንስ አለው ብለን ካየን እንግዲህ አንዱ መነሳት የሚጠበቅበት መላው ዓለም ላይ ካሉ ጥሩ ፐርፎርማንስ ካላቸው ተጫዋቾች ጋር ሲነጻጸር በ5 ሊጎቹ በተለይ በእንግሊዝ ፕሪሚየር ሊግ ካሉት ጋር ስታነጻጽሩት ጥሩ ብቃት እንዳለው የሚታይ ነው። ከዚህ በፊት እንግዲህ በስዊዘርላንድ ሊግ ነበር እንግዲህ በአምና ነው ወደ ክለብ ብሩዥ ያቀናው። በሉዘን ነበር የሚጫወተው። በሉዘን እንግዲህ ጥሩ ፐርፎርማንሶችን ካሳየ በኋላ ነው ወደ ቤልጅየም ያቀናው። ስለዚህ ከቤልጅየም ደግሞ በቀጥታ ወደ ማንቸስተር ዩናይትድ የሚመጣ ከሆነ ጥሩ ሂደቶችን በዩናይትድ ቤት ያጋጥመዋል ብዬ አስባለሁ። እንደዚህ አይነት ፊርማዎች የሚያስፈልጉ ነው። ነገር ግን ማንቸስተር ዩናይትዶች በአማካይ መስመሩ ላይ እንግዲህ ኤደርሰንንም እንደሚፈልጉ ይታወቃልና በተጫዋቾች ላይ ዝውውር ላይ የመጨረሻ ውሳኔያቸው የሚጠበቅ ነው የሚሆነው። በታዳጊ ቡድን እነ ኮኔ እንዳሉ መረሳት የለበትም። ስለዚህ ዩናይትድ በሚቀጥሉት ቀናቶች እንግዲህ የአርዶን ጃሽሬ ወይስ ኤደርሰንን የሚጠበቅ ነው የሚሆነው ማንን እንደሚያስፈርሙ። ኤደርሰን በጣሊያን ሴራ ምርጥ ፐርፎርማንስ የነበረው ተጫዋች መሆኑን ግን መረሳት የለበትም። ሰላም ወደ ደማቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።